ቢትኮይን ከቁማርነት ወደ ዓለም ኢኮኖሚ የጀርባ አጥንትነት ለኢትዮጵያውያን ያለው ትርጉም አዲስ አበባ እስከ ዎል ስትሪት የተቀየረው የገንዘብ ጨዋታ የኃላፊነት ማሳሰቢያ የትንታኔ ለትምህርታዊና ለመረጃ ዓላማ ብቻ የቀረበ ነው። ምንም አይነት የኢንቨስትመንት ምክርን አይወክልም። በዲጂታል ገንዘቦች ላይ ኢንቨስት ከማድረጉ በፊት የራስዎን ጥልቅ ጥናት እንዲያደርጉና አስፈላጊ ከሆነ የፋይናንስ ባለሙያ እንዲያማክሩ ይመክራል። በአንድ ወቅት ቢትኮይን የሚለው ቃል ሲነሳ በአብዛኞቻችን አይምሮ ይመጣ የነበረው ምስል በጨለማ ክፍል ውስጥ ተቀምጠው ኮምፒውተራቸውን የሚነካኩ ሚስጥራዊ ሰዎች የዋጋ መዋዠቅና ፈጥነ ክበር የሚል አደገኛ ቁማር ነበር። የትርክት ግን በፍጥነት እየተቀየረ ነው። ዛሬ ቢትኮይን በዓለም ላይ ካሉ ግዙፍ የፋይናንስ ተቋማት የሂሳብ መዝገብ ላይ ሰፍሯል። የመንግስታት የመጠባበቂያ ካዝና ውስጥ ገብቷል። በዓለም ላይ በፍጥነት እያደጉ ያሉ የኢንቨስትመንት ፈንዶች በመምራት ላይ ይገኛል። የቀረበው የእንግሊዝኛ ጽሑፍ ዋና መልእክት ግልጽ ነው። ቢትኮይን ከግምት ንግድ ንብረትነት አልፎ የዓለም የፋይናንስ ገበያን ሊያንቀሳቅስ የሚችል መሰረታዊ የኢኮኖሚ መሰረተ ልማት ለመሆን በመንደርደር ላይ ነው። ታዲያ ሁሉ ለኢትዮጵያና ለኢትዮጵያውያን ምን ትርጉም አለው? የብር የመግዛት አቅም በየቀኑ በሚሸረሸርበት የውጭ ምንዛሬ እጥረት ኢኮኖሚውን ባሰረውና በሚሊዮን የሚቆጠሩ ዜጎች በውጭ ሀገር ከሚገኙ ቤተሰቦቻቸው በሚላክላቸው ገንዘብ በሚተዳደሩባት ሀገር ይሄ ዲጂታል ገንዘብ አብዮት የሩቅ ህልም ነው ወይስ ሊደረስበት የሚችል እድል? የትንታኔ የቢትኮይንን ጉዞ ከኢትዮጵያ ነባራዊ ሁኔታ ጋር በማገናኘት እድሎቹን፣ ስጋቶቹንና የወደፊት አንድምታውን በጥልቀት ይዳስሳል። ስራ ፈት ንብረትና የትርፍ ግፊት የፋይናንስ መሰረታዊ ህግ። በፋይናንስ ዓለም አንድ የማይናወጥ ህግ አለ። ምንም አይነት ንብረት ለረጅም ጊዜ ስራ ፈት ሆኖ አይቀመጥም። አንድ ተቋም ወይም ባንክ፣ ኩባንያ፣ መንግስት አንድ ንብረት ከያዘ በኋላ ቀጣዩ ጥያቄ ሁሌም ይህንን ንብረት ተጠቅሜ እንዴት ተጨማሪ ገንዘብ መስራት እችላለሁ የሚል ነው። ገንዘብ ባንክ ውስጥ ስራ ፈት አይቀመጥም። ለሌሎች ተበድሮ ወለድ ያመጣል። የመንግስት ቦንዶች በየቀኑ በትሪሊዮን ዶላሮች ለሚቆጠሩ ግብይት እንደ ዋስትና ያገለግላል። ወርቅ በአንድ ወቅት በካዝና ውስጥ ተቆልፎበት ይቀመጥ ነበር። አሁን ግን ለብድርና ለሌሎች የፋይናንስ እንቅስቃሴዎች እንደ መሰረት ያገለግላል። ቢትኮይንም ይህንን መንገድ መከተሉ አይቀርም። በአሁኑ ሰዓት በዓለም ላይ ያለው አብዛኛው ቢትኮይን በዲጂታል የኪስ ቦርሳዎች ውስጥ ምንም ሳያፈራ ስራ ፈት ሆኖ ተቀምጧል። ነገር ግን በቢሊዮኖች የሚቆጠር ዶላር በቢትኮይን ላይ ያፈሰሱት እንደ ማይክሮስትራቴጂ ያሉ ኩባንያና እንደ ብላክሮክ ያሉ የኢንቨስትመንት ተቋም ይህንን ግዙፍ ካፒታል እንዲሁ ቁጭ ብሎ እንዲመለከቱት ባለሀብቶቻቸው አይፈቅዱላቸውም። የትርፍ ግፊት ቢትኮይንን ለብድር፣ ለዋስትናና ለዓለም አቀፍ የክፍያ ስርዓት እንዲውል ያስገድደዋል። የሲሆን ቢትኮይን ዝም ብሎ ዋጋው እስኪጨምር የሚጠብቅ ንብረት መሆኑ ቀርቶ የኢኮኖሚ ማሽን አንቀሳቃሽ አካል ይሆናል። ቢትኮይን ለኢትዮጵያውያን ከችግር ማምለጫ ወይስ ሌላ አደጋ? ይህንን የዓለም አቀፍ የፋይናንስ ለውጥ ከኢትዮጵያ ነባራዊ ሁኔታ ጋር ስናገናኘው ቢትኮይን ሊፈታቸው የሚችላቸውና ሊፈጥራቸው የሚችላቸው ችግሮች ግልጽ ይሆናሉ። አንደኛ፣ የዋጋ ግሽበትና የሀብት ማቆያ። በኢትዮጵያ ውስጥ ትልቁ የኢኮኖሚ ፈተና የዋጋ ግሽበት ነው። የብር የመግዛት አቅሙ በየዓመቱ በከፍተኛ ሁኔታ ይቀንሳል። ዛሬ 100 ብር የሚገዛው ነገር በሚቀጥለው ዓመት በ130 ብር እንኳን ላናገኘው እንችላለን። በዚህ ምክንያት ገንዘባቸውን ከዋጋ ግሽበት ለመከላከል የሚፈልጉ ኢትዮጵያውያን ምን ያደርጋሉ? ዶላር በጥቁር ገበያ ይገዛሉ፣ ወርቅ ይገዛሉ፣ ቤት ወይም መሬት ይገዛሉ። እነዚህ ሁሉ ባህላዊ የሀብት ማቆያ ዘዴዎች ናቸው። ቢትኮይን በዚህ ስሌት ውስጥ እንደ ዲጂታል ወርቅ ይገባል። ዋናው ምክንያቱ የአቅርቦት ውስንነቱ ነው። በአጠቃላይ ሊኖር የሚችለው የቢትኮይን መጠን 21 ሚሊዮን ብቻ ነው። መንግስታት እንደ ብር በፈለጉት ጊዜ ማተም አይችሉም። የባህሪው በንድፈ ሐሳብ ደረጃ ከቁጥጥር ውጭ በሆነ የገንዘብ ህትመት ምክንያት ከሚመጣ የዋጋ ግሽበት ለመከላከል ያስችለዋል። ለአንድ ኢትዮጵያዊ በብር ከመቆጠብ ይልቅ በቢትኮይን መቆጠብ የገንዘቡን የመግዛት አቅም
በረጅም ጊዜ ውስጥ ሊጠብቅለት ይችላል። ሁለተኛ፣ የገንዘብ ዝውውር ውድና ቀርፋፋው ስርዓት በ2023 ብቻ ኢትዮጵያ በሪሜታንስ ከ4 ቢሊዮን ዶላር በላይ እንዳገኘች ይገምታል። ይህ ገንዘብ ለሀገሪቱ የውጭ ምንዛሬ ክምችትና ለሚሊዮኖች የዕለት ጉርስ ወሳኝ ነው። ነገር ግን አሁን ያለው ስርዓት ችግሮች አሉት። ውድ ነው። እንደ ዌስተርን ዩኒየን እና መኒግራም ያሉ አገልግሎቶች ከ5% እስከ 10% የሚደርስ የአገልግሎት ክፍያ ያስከፍላሉ። ቀርፋፋ ነው። ገንዘቡ ከአንድ ሀገር ወደ ሌላ ሀገር ለመድረስ ቀናትን ሊፈጅ ይችላል። የምንዛሬ ጫና የሚላከው ዶላር በባንክ በኩል ሲመነዘር በይፋዊ የምንዛሬ ዋጋ ስለሆነ በጥቁር ገበያ ከሚገኘው ዋጋ በእጅጉ ያንሳል። ቢትኮይን ይህንን ስርዓት ሙሉ በሙሉ ሊቀይር ይችላል። በአሜሪካ የሚኖር አንድ ኢትዮጵያዊ ዶላሩን ወደ ቢትኮይን ቀይሮ በሰኮንዶች ውስጥ ኢትዮጵያ ላለ ቤተሰቡ ዲጂታል የኪስ ቦርሳ መላክ ይችላል። የአገልግሎት ክፍያው እጅግ በጣም አነስተኛ ነው። ኢትዮጵያ ያለው ተቀባይ ደግሞ ቢትኮይኑን እንደ አስፈላጊነቱ ወደ ብር መቀየር ይችላል። የባንክና የሶስተኛ ወገን አገልግሎቶች ሙሉ በሙሉ በማለፍ ገንዘቡ በፍጥነትና በቅናሽ ወጪ እንዲደርስ ይደረጋል። የፋይናንስ ነፃነትና ዓለም አቀፍ ተደራሽነት አንድ ተራ ኢትዮጵያዊ የአሜሪካን የአክሲዮን ገበያ ለምሳሌ የአፕል ወይም ቴስላ አክሲዮን መግዛት ቢፈልግ ወይም ገንዘቡን በዶላር አካውንት በህጋዊ መንገድ ማስቀመጥ ቢፈልግ ሂደቱ ፈጽሞ የማይቻል ነው። የባንክ ስርዓቱና የውጭ ምንዛሬ ህጎች ይህንን ይከላከላሉ። ቢትኮይን ግን ለማንም ፈቃድ የማይጠይቅ ዓለም አቀፍ ንብረት ነው። ኢንተርኔትና ስማርትፎን ያለው ማንኛውም ሰው የትም ሀገር ይሁን የት ቢትኮይን መግዛት፣ መሸጥና መያዝ ይችላል። ይህ ከዚህ በፊት ለሀብታሞችና ለተቋማት ብቻ ተደራሽ የነበረውን የዓለም የፋይናንስ ገበያ ለሁሉም ክፍት ያደርጋል። ሳንቲሙ ሌላ ገጽ አለው። ስጋቶችና ፈተናዎች። የሁሉ መልካም ቢመስልም ቢትኮይን ያለ ችግርና ስጋት አይመጣም። በተለይ ለኢትዮጵያ የሚከተሉት ፈተናዎች ከባድ ናቸው። አንደኛ፣ ከፍተኛ የዋጋ መዋዠቅ። የቢትኮይን ዋጋ በአንድ ቀን ውስጥ በ10% እና በ20% ሊጨምር ወይም ሊቀንስ ይችላል። ይህ ለረዥም ጊዜ ኢንቨስት ለሚያደርጉ ተቋማት የሚቻል ቢሆንም የዕለት ጉርሱን ለማግኘት ለሚጥር ተራ ዜጋ ግን እጅግ አደገኛ ነው። ሁለተኛ፣ የቴክኖሎጂና የእውቀት ክፍተት። ቢትኮይንን በአግባቡ ለመጠቀም የቴክኖሎጂ እውቀት ይጠይቃል። የዲጂታል ኪስ ቦርሳ መክፈት፣ የግል ቁልፎችን ደህንነቱ በተጠበቀ ቦታ ማስቀመጥና ከማጭበርበር ራስን መጠበቅ ከፍተኛ ጥንቃቄን ይጠይቃል። የመንግስት ቁጥጥር። የኢትዮጵያ ብሔራዊ ባንክ ከዚህ በፊት በዲጂታል ገንዘቦች ላይ ግብይት መፈጸም ህገወጥ መሆኑን አስጠንቅቋል። መንግስት በማንኛውም ጊዜ ጥብቅ ቁጥጥር ሊያደርግ ወይም ሙሉ በሙሉ ሊያግድ ይችላል። የገንዘብን ወደ ብር ለመቀየር አስቸጋሪ ያደርገዋል። ማጭበርበር። ክሪፕቶ ዓለም በማጭበርበር የተሞላ ነው። በአጭር ጊዜ ከበርቴ እናደርጋቸዋለን ከሚሉ የሐሰት ፕሮጀክቶች እስከ ስልክ በመጥለፍ ገንዘብ እስከ መስረቅ ድረስ ብዙ አደጋዎች አለም። የወደፊቱ ራዕይ በቢትኮይን የተደገፉ ዲጂታል ዶላሮች። ጽሑፉ የሚያነሳው የመጨረሻውና ወሳኙ ነጥብ በቢትኮይን የተደገፉ ስቴብል ኮይንስ ናቸው። እስቲ በቀላሉ እንየው። ስቴብል ኮይን ማለት ዋጋው ከ$1 ጋር እየተሳሰረ የዲጂታል ገንዘብ አይነት ነው። አሁን በገበያ ላይ ያሉት አብዛኞቹ ዋጋቸውን ለማረጋጋት በእጃቸው ላይ ዶላር ወይም የመንግስት ቦንዶችን በባንክ ያስቀምጣሉ። ችግሩ ይህ አሁንም በባንክ ስርዓቱ ላይ ጥገኛ ያደርጋቸዋል። ባንኩ ቢከስር ወይም መንግስት ገንዘቡን ቢያግድ ስቴብል ኮይን ዋጋ ሊያጣ ይችላል። በቢትኮይን የተደገፉ ስቴብል ኮይንስ ግን የተለዩ ናቸው። እነሱ ዋስትናቸው በባንክ የተቀመጠ ዶላር ሳይሆን በብሎክቼን ላይ ያሉ ቢትኮይን ነው። ጥቅሙ ምንድነው? አንደኛ፣ ግልጽነት። ዋስትና የሆነው ቢትኮይን በማንኛውም ጊዜ በሁሉም ሰው ሊታይ ይችላል። የተደበቀ ነገር የለም። ሁለተኛ፣ ከባንክ ስርዓት ነፃ መሆን። የባንክ መክሰርም ሆነ የመንግስት ቁጥጥር በቀጥታ አይመለከታቸውም። ይህ ለኢትዮጵያውያን ምን ማለት ነው? አንድ ቀን አንድ ኢትዮጵያዊ በብር ምትክ ዋጋው የተረጋጋ
ዲጂታል ዶላር በስልኩ ይዞ ግብይት ሊፈጽም ይችላል ማለት ነው። የዲጂታል ዶላር በአሜሪካ ባንክ ላይ ሳይሆን በዓለም አቀፍና በማንም ቁጥጥር ስር ባልሆነው የቢትኮይን ኔትወርክ ላይ የተመሰረተ ይሆናል። የብርን የዋጋ መውደቅ ሙሉ በሙሉ የሚያስቀይር አማራጭ ሊሆን ይችላል። የቢትኮይን ጉዞ ገና መጀመሩ ነው። የዋጋ ሰንጠረዡን ብቻ እያየን የምንሰጠው ትንታኔ ከጀርባ ያለውን የቴክኖሎጂና የኢኮኖሚ አብዮት እንድንስት ያደርገናል። ቢትኮይን በኩባንያዎቹ የሂሳብ መዝገብ ላይ ያለ ሌላ አንድ ንብረት ብቻ ሆኖ አይቀርም። ቀስ በቀስ የዓለም የፋይናንስ ስርዓት የሚገነባበት መሰረት፣ የብድርና የንግድ ፍሰቶች የሚታጠሩበት አዲሱ የኢኮኖሚ የጀርባ አጥንት የመሆን እምቅ አቅም አለው። ለኢትዮጵያ ይህ መንገድ በሁለት አቅጣጫ የተከፈለ ነው። በአንድ በኩል ከዋጋ ግሽበት፣ ከውድ የገንዘብ ዝውውርና ከፋይናንስ ማግለል ሊያላቅቅ የሚችል ትልቅ እድል አለም። በሌላ በኩል ደግሞ በዋጋ መዋዠቅ፣ በእውቀት ማነስና በመንግስት ቁጥጥር የሚመጡ ከባድ ስጋቶች አሉ። የመጨረሻው ውጤት የሚወሰነው ኢትዮጵያውያን ይህንን ቴክኖሎጂ ተረድተው በጥንቃቄ ሊጠቀሙበት ይችላሉ ወይ እና መንግስት ዜጎቹን ከጉዳት እየጠበቀ የቴክኖሎጂውን እድሎች የሚፈቅድ ፖሊሲ ይነድፋል ወይ በሚለው ላይ ይሆናል። አንድ ነገር ግን እርግጥ ነው፣ የገንዘብ ጨዋታው ህግ እየተቀየረ ነው። ይህንን ለውጥ ችላ ማለት ግን አይቻልም።